ኢየሱስ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ይላል። የመንፈስ ቅዱስን መምጣት ከድሆች ጋር አገናኝቶ ይናገራል። ይህንን ሐሳብ በሰዎች ዕለት ተዕለት ኑሮ ውስጥ ምን ይመስላል? በዚህ ቪዲዮ ውስጥ አብረን እንድንመለከት ጋብዛችኋለሁ። ሩት ትባላለች። በሰው ኃይል አስተዳደር ዘርፍ ላይ የተሰማራች ባለሙያ ናት። ሰዎች ራሳቸውን ለመቻል ቤተሰባቸውን ለመደገፍ ስራ በሚያፈላልጉበት ሁኔታ ውስጥ ምን ይገጥማቸዋል? እስቲ ከሷ እንሰማለን። በጣም ትልቁ ነገር ብዬ የማስበው ላክ ኦፍ ኦፖርቹኒቲን ማግኘት የኔ ተሳልፍ እንዴት ነው የሚገኘው? የት ነው የሚገኘው? እንዴት አክሰስ ማድረግ ይቻላል የሚለው ታክሲ ይዞ ሄዶ ኦፖርቹኒቲው ያለበት ቦታ መሄድ ሊሆን ይችላል። የት ነው ያለው የሚለው ኢንፎርሜሽኑን አለማግኘት፣ ዲግኒፋይድ የሆነ ስራ ለማግኘት ምግብ በልቶ መዋል፣ ቤዚክ የሆኑ ነገሮች በፍጹም የማትገምቻቸው ስራውን አግኝተውት ስራው በጣም ሩቅ ከመሆኑና መድረስ ያለባቸውን ሰዓት ለመድረስ እዛ ቅርብ አካባቢ ካልሆኑ የማይደርሱበትና የት ልደርስ የሆነ ሰውን በረንዳ ለምኝልኝ በረንዳ ላይ አድሬ ልሂድ ብሎኝ የሚያቅልጅ በጣም ኤክሰለንት ግሬድ ያላቸው በጣም ጥሩ ነገር ተምረው የመጡ ልጆች የምታገኛቸው ማሽን እያጸዱልሽ ሊስትሮ ሆነው ሊሆን ይችላል። because of lack of opportunity ወጣቶች ጥሩ ገንዘብ አግኝተው ራሳቸውን ለውጠው ቤተሰብ የሚጠብቅባቸው ነገር አለ። ያን ማድረግ አለመቻል በጣም ይጎዳል። አይታይም ደግሞ የሚያሳዝንሽ አታዩም። እንደዚህ ውስጥ ነው በቃ የሚጎዳው ራሳቸው ማጥፋት፣ መጥፋት፣ መሰደድ። ሌላኛው ይዘንላችሁ የምንቀርበው ዶክተር ጌርሳም ይባላል። ዶክተር ጌርሳም በሕክምና መስጫ ማዕከሎች ከሚያጋጥሙት የሚነግረን ታሪክ በእውነት ልብን የሚነካ ነው። የአንድ ሰው ጤናውን የማግኘት ዕድል የሚወሰነው የሕክምና መስጫ ቦታዎች ከመርገጡ በፊት ነው። እነ ዶክተር ጌርሳምን በሚያገለግሉበት ስፍራ ላይ የሚገጥማቸውን ሁኔታ በዚህ መልኩ ይገልጡታል። የምንጠጣው ውሃ ሁሌም ንጹህ ቢሆን በውሃ ወለድ በሽታዎች አንታመምም ነበር። አብዛኛው ህጻናት አሁን ምንድነው የሚገላቸው? አንደር 5 ሰውነታቸው ውስጥ ፈሳሻቸው እንዲጨርስ የሚያደርግ የተቅማጥ በሽታ ሊሆን ይችላል። በድህነታችን ምክንያት በቂ የተመጣጠነ የምግብ አይነት ባለማግኘት ህጻናቶቻችን ሰውነታቸው ምግብ እጦት በሽታ ተጋላጭ ይሆናሉ። የሰውነት የመከላከል አቅማቸው በጣም አነስተኛ ይሆናል። የተለያየ ኢንፌክሽን በዛው ደግሞ ተጋላጭ ይሆናሉ። በድህነታችን ምክንያት በጣም በቀላሉ የሚታከሙ በሽታዎች ብቻ ሳይሆን ደግሞ ህክምናው ቶሎ ቢደርስ ኖሮ ሳይባባስ መታከም የሚችል በሽታ ደግሞ አርፍደው ስለመጡ በዛ ምክንያት ደግሞ የተባባሰ ደረጃ ላይ ሆኖ ደግሞ የሚታከሙ በጣም ብዙ አሉ። ለምሳሌ ካንሰር በኤርሊ ስቴጅ ቢታከም ኪዩር ሊደረግ የሚችል ሌት ስቴጅ ስለሆነ ዳያግኖስ የሚደረገው በዛ ምክንያት ብዙዎቹ ከህክምና ደረጃ በጣም ከፍ ይላሉ ማለት ነው። ይሄ ደግሞ ለምሳሌ ትራንስፖርት ስለሌለ አዌርነሱ ስለሌለ ሊሆን ይችላል። ያንን ነገር እንዳይኖር ያደረገው ነገር አንደኛው ድህነታችን የፈጠረው ነገር ነው። የጰራቅሊጦስ ሳምንት ሲቃረብ ደጋግሞ ወደ አእምሮ የሚመጣው ሀሳብ ይሄ ጥያቄ ነው። በዚህ ሁኔታ ውስጥ የኔ ድርሻ ምንድነው? ይሄ ጥያቄ ምን ልስጥ አይደለም። በዚህ ሁኔታ ውስጥ እኔ የቱ ጋር ነኝ የሚል ጥያቄ ነው። ይሄ ጥያቄ በእውነተኝነት ለራሳችን ልንመልሱ ይገባል። ምክንያቱም እግዚአብሔር የሚሰራው በመንግስታት፣ በግብረ ሰናይ ድርጅቶች ወይንም በሙሉ ጊዜ አገልጋዮች ብቻ ነው ማለት አይደለም። ነገር ግን በማንኛውም ሰው ራሱን ለእግዚአብሔር በሚያቀርብ አልፎ እግዚአብሔር ይሰራል። ስለዚህ በዚህ ውስጥ አንተ፣ አንቺ ወይንም እርሱ የቱ ጋር ነው ያሉት? የቱ ጋር ነው ያለ ነው? የእኛ ድርሻ ምንድን ነው?